ባደረጉት ጥረት ካሜራማናችን አቤል ዛሬም እንግዲህ በአጋጣሚ በመካከላችን የለም፣ በጩቤ የመወጋት አደጋ ደርሶበታል። ስለዚህ እንግዲህ ማን ነው ይህንን ያደረገው የሚለውን እሱም ከዛ እንጠብቃለን። እናም ወደ መስፍን አንድ እርምጃ እንጠጋለን ብለን እናስባለን። ምናልባትም በዚህ ቪዲዮ መስፍንን በቁጥጥር ስር ልናውለው እንችላለን ብለን እናስባለን። ያደረሰው ጉዳት የሰራው ስራ እንግዲህ የሚታይ ነው። እስካሁን ድረስ ናቲ ያለበትን ሁኔታ ማየት ትችላላችሁ። ናቲ ከፍተኛ የሕክምና ክትትል ቢደረግለትም እንኳን ከራሱ ጋር መሆን የቻለበት ሁኔታ ላይ አይደለም ያለው። ይቃጃል፣ የሚናገረውን አቅም ማንነቱንም ረስቶታል። ስለዚህ ከቤተሰብ ጋር እሱን የመቀላቀሉን ስራ እንኳን በሰዓቱ ትልቅ ጉዳት የደረሰብኝ እንደውም ልጁ በቀጥሎ እኔ ትልቅ ጉዳት የደረሰብኝ ልክ መኪና ውስጥ እያለን ሲያወርዱኝ ወደኩኝ መሬት ላይ ሲወድቅ በጣም ትልቅ እንትና ጭንቅላቴ ላይ እንትን አለ ድንጋይ ያገኘኝና መታኝ። ከዛ ልጆቹ በቃ በድንጋጤ ምናምን እኔ ከእነሱ ጋር መስያቸው መሰለኝ እነሱ ተባባሪ መስያቸው መሰለኝ የእናንተ ልጆች ድብና ወደ ደበደቡኝ። በቃ ከዛ ልክ ከመኪና እንደወደኩኝ ድንጋይ ሲቀበለኝ ትልቅ እንትን አለኝና በጣም ብዙ ደም ፈሰሰኝ። ከዛ ደም አስከሩኝ። እኔ ከማን ጋር እንደመጣ ራሱ አላውቅም። ከዛ የእናንተ ልጆች ናቸው አብረው የደበደቡኝ የእነሱ አባል መስያቸው መሰለኝ አይሆኑ ድብደባ የደበደቡኝና ያልደበደቡኝ ቦታ የለም በጠቅላላ። ያሁን ትልቅ ጉዳት የደረሰብኝ እጄ ተሰብሮና ይሄ ድንጋይ ስወድቅ የመተኝ ነው ጭንቅላቴ ደግሞ በጣም ከፍተኛ ጉዳት የደረሰብኝ እንጂ የተመታሁት ሁሉም ቦታ ነው የተመታሁት እና ከፍተኛ ጉዳት ነው የደረሰብኝ። በዛ ሰዓት የእናንተ ልጆች መተውኝ እንደዚህ ነገር አላደረጉም። አንተ ነህ በጩቤ የወጋው? እኔ አልወጋሁትም በፍጹም። እንደዚህ አላደረኩም። ጩቤም ሲጀመር አልነበረም። ከየት አምጥቼ በዛ ሰዓት ልወጋው የሚችለው እሱ? ማን ነው የወጋው ታዲያ? አንተን እኮ የደበደብ ነው በጩቤ አቤል ከወጋ በኋላ ነው ብለውኛል ልጆች። በጩቤ አቤልን ወጋኸው፣ ጩቤውን ጣልከው፣ ከዛ በኋላ ተደበደብክ። ይህ ምን ያሉ ነው? እንደዚህ አልተፈጠረም። ሲጀመር ገና መጀመሪያ መኪና ከዛ ልክ ጉዞ ስንጀምር ነው የት እንደምንውል የነገረኝ። ይሄ ሰው እዚህ ቦታ መድረስ አለበት አለኝ። ከሀገር ነበር የት ነበር የምትወስዱት? ከሀገር ነበር የሚወጣው ይህ ሰው ይወጣል ያለኝ። መውጣት ነበረበት የተባለው ወደ ሙያሌ ነው አርሱት የተባል ነው። ከዛ እሺ ምናምን ብዬ ገንዘብ ስለፈለኩት ብቻ ከዚህ ስልክ እስከ ሙያሌ ድረስ የታሰረ ሰው ፊቱ የተሸፈነ ሰው ስንት ኬላ ባለበት ሀገር ይዛችሁት የምትወጡት መስሎ እንትን የተሰማ ምንም የማውቀው ታሪክ እናንተ የምትሉት ነገር ሁሉ እኔ ምንም የማውቀው ነገር የለም። እናንተ ስለምትሉት ምንም የማውቀው ነገር የለም። ምንም እየገባኝም አይደለም ከነገሩ ሁሉ እኔ ምንም የለውበት ንጹህ ነኝ እስከማውቀው ድረስ። እኔ በጣም የሚገርመኝ ነገር እኔ የምፈልገው ማን ነበረ ትእዛዙን ያስተላለፈላችሁ? ወደ ነበረ እየሄዳችሁ የነበረው አሁን ትእዛዙን ሲያስተላልፍላችሁ የነበረው ሰው መስፍን ማለት ነው። የት ነው ያለው? እኔ አላውቅም። መስፍን የሚባለውን ሰው የት እንዳለ አላውቅም። ሲጀመርም መስፍን የሚባል ሰው እኔ በህይወቴም አላውቅም። እየሰማችሁ ነው። ማንንም አልወጋውም። ስለማን ነው ታዲያ የወጋው? ልጁን አላውቀውም፣ ግን የሆነ ወፍራም ልጅ ነበረ። ወፍራም ልጅ ነው የወጋው። አንተ ጋር የነበረው ልጅ መኪና ውስጥ የነበረው ልጅ አቤልን የወጋው እሱ ነው የወጋው። በጣም እርግጠኛ? በጣም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ወደ ሙባረክ እንኳን አደረሳችሁ ውድ ቤተሰቦቼ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። አላህ በሰላም ጾማን እዱን በሰላም አድርሶናል አልሐምዱሊላህ። በአመት አመት ያድርሰን እላችኋለሁ ውድ ቤተሰቦቼ። እና ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ተቀላቀሉ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ሼር አድርጉልኝ። ዛሬም ይኸው በአዲስ ቪዲዮ ከች ብለናል። ዛሬ በድጋሚ በአዲስ ቪዲዮ ከች ብለናል። ያው እንደምታውቁት ናቲ የተገኘ ቀን የተጎዳ ሰው ነበር። የዘላለም ካሜራማን አቤልን በጩቤ ጀርባውን ወቅተውት ነበረ። እነዛ ሰዎች ደግሞ ማን እንደሆኑ አልተያዙ ነበረ። አቤልን ደግሞ እንደተናገረ ሾፌሩ ሳይሆን አይቀርም ሌሎቹ የኛ ክሮሞች ይዘዋቸው ነበር። እሱ ነው ከጀርባ ሳላቅ የቀረስኩኝ ያለሁኝ ወጋኝና ዞር አለ ብሎ ነበር። በዛ መሀል ደግሞ የተያዙ ልጆች ነበሩ። እነሱ ዛሬ ዘላለም ሲያፈጣቸው አንዱ አመነ። ያው ስራ ጥቼ ነው እዛ ውስጥ የአክስቴ ልጅ ያስገባኝ እንጂ እኔ ምንም አውቀው ነገር የለም። የሆነ ልጅ ብቻ ነው ከሀገር እንድናወጣው እኔ ምለው። ይህን ያህል ሀገር አሳልፋችሁ ስትሄዱ ጊዜ በመንገድ ፍተሽ የለም ብላችሁ ነው ወይስ ፖሊሶቹም እንዳለ መንገድ ላይ መተማ ድረስ እነዚህ ይሄ ልጅ ይዛችሁ የምትሄዱት? ወይ ሁሉም ፖሊስ ብር ይቀበለናል፣ ሁሉም ፖሊስ ወይ በግቦን እንሸውደዋለን ብላችሁ ነው?
እና እኔ የምንማቀው ነገር የለም። መኪና ውስጥ ከገባሁኝ በኋላ ነው ይሄ ልጅ ነው ማሸሽ ከሀገር ማውጣት ብለውኝ ነው የገባሁት። እዚህ ስራ ውስጥ ያስገባኝ የአክስቴ ልጅ ነው ብሎ ነበር። የአክስቱ ልጅ ደግሞ በምንም ተአምር ሊያምን አልቻለም። እኔ ከመስፍን ጋር የሚሰሩ ልጆች ለምን በዚህ ልክ ደረቅ እንደሆኑ ራሳቸው ነው የሚያውቁት። በዚህ ልክ ለምን ሁሉ ነገር ሊዋሹ እንዲሞክሩ አላውቅም። እና ያ ልጅ ደግሞ እኔ ያልሰራሁም መስፍን የሚባል ልጅም አላውቅም፣ እኔ ያልወጋሁትም ምናምን ሀተ እንኳን መስፍን ተውት ነው ማለት ነው። የአክስት ማሞች ልጆች ናቸው። አላውቀውም፣ አያውቀኝም ምንም ነገር። ተሳስተህ ነው ፈትዋ ተሳስተህ ነው እንጂ እኔ አላውቅም ብሎ ነው አይን ባይን የካደው። እንዴ እኔ እኮ ቤተሰቤ እኮ ነው የአክስቴ ልጅን አላውቅህም። እኔ ምንም አክስቴ ልጅም አይደለሁም። ተው ኋላ ትዋረዳለህ። እነዚህ ያጣራሉ ቤተሰቦቻችን ጋር እኔ ይዤያቸው ሂጄ ነው የሚያጣሩት። ስለዚህ ተውነቱ ተናገር ሲለው ጊዜ አይ በምንም ታምር እኔ አላውቅህም፣ አታውቀኝም። በነገራችን ላይ ሌባ ሲሰርቅ የሆነ ነገር ሲሰራ በደስታ ተባብሮ ነው የሚሰሩት። ግን ሲጣሉ ጊዜ ደግሞ አይባቸው በሙሉ ነው የሚወጣው። ይህን ያህል ብር ተቀብለው ምን ብለው ኑሮ ዛሬ በአደባባይ ለዛም በካሜራ ተደቅኖባቸው መጣላት ጀመሩ። መጀመሪያማ ተስማምቶ በፍቅር ነው የሚሰሩት የነበረው። ግን ለምን ተጋለጥን፣ ለምን ወጣን፣ ለምን ተገኘን፣ ለምን ታገትን፣ በቀዛጎ መጣላት መደባደብ ጀመሩ። ለምን እንዳለ ሁለት ቦታ ስንጥቃትሉ ዋናው ናቲ መገኘቱ ነው። ስለዚህ ዋና የእናንተ አላቃችሁ አጀንዳ፣ የዚህ ስራ አጀንዳ የሆነው ደግሞ በቅርቡ እንዲያዝ ሁላችሁም እንደተያዛችሁ። አሁን ዛሬ እናንተ እስር ቤት ልትገቡ ነው። ሊያድናችሁ ነው? አያድናችሁ። ምን ጊዜ ወንጀል መጨረሻው ውርደቱ ይሄ ነው። አንድ ሰው ወንጀል የሚያሰራን ከሆነ ምን አይነት ዋስትና ለኛ እንደሚወስድን እንዴት እንደሆነ መጀመሪያ ማጣራት አለብን። ግዴታ ብር ስለሆነ ብቻ ራውጠን እዛ ውስጥ መግባት የለብንም። የሰው ህይወት መጥፋት የለበትም። ለምን ተብሎ ነው ይሄ በሙሉ? በመጨረሻ አመነ። ሹፌሩም ሳይሆን ሌላ ሰው እንደሆነ ተናገረ። አቤልን የወጋል ልጅ የት እንደሚኖር አካባቢው የት እንደሆነ ስራም እንደሚሰራ እያንዳንዱ ተናግረው ነበረ። ቦታውን ጠቁመው ነበረ። እነ ዘላለም ሊፈልጉት ሲሄዱ ጊዜ ደግሞ እናትቼ እሱ ጫት የሚቅም ልም ያለ የመንደር ዱርዬ ነው። ለዛ ነው እኮ ጭቡ ተሸክሞ የሚሄደው እና በቦታው ተገኝቶ ነበር። ግን እነ ዘላለም ስለሚያውቃቸው ሊያመልጠው ሞክሮ ነበር። ግን በመጨረሻ ተይዘዋል። ለማንኛው እስኩ ጸሎት አድርጉ። በመጨረሻ ላይ በቪዲዮ በመጨረሻ ላይ እዛ ቀን አቤል የተገኘ ቀን የሆነ ድምፅ ሰምተን ነበር። በመጨረሻ ላይ የሆነ አሚል ድምፅ ማለት ነው። ዛሬም እንደዛ አይነት ድምፅ ነው የተሰማው። ምክንያቱም ልጁ እዛኔ አቤል የወጋው ልጅ ዛሬም ጩቤ ይዘዋል። ዛሬም ጩቤ ይዞ የዘላለምን እንዳትጠጋኝ ተረትርሃለሁ፣ አበላሽሃለሁ ያለው ነው። ዘላለም ሂዶ ጋም አድርጎ የያዘው ነበረው። ብቻ አላቅም የሆነ ድምፅ በመጨረሻ ላይ ተሰምተዋል። ግን ካሜራውን ወዳውን ነው የሚያጠፉት። የሆነ እንዲህ ልብ ስቅል ነፍሲያን ስቅል የሚያደርግ ቪዲዮ ባትለቁ ወይ መጨረሻው ብታሳዩ ደስ ይል ነበረ። ብቻ እናንተ ነው የምታውቁት ሁሉ ነገሩን እና ዘላለም ብቻ እነሱ በስራቸው ነው ወንጀል ለመስራት አቅደው ፈቅደው የገቡት ሰዎች ናቸው እነሱ። እኔ ምንም አያሳስቡኝም። ግን ዘላለምን በዚህ ጉዳይ ላይ ብዙ መስዋዕትነት ከፍለዋል። ብዙ ነገር ዋጥተዋል። ብዙ ነገር በዚህ ስራ ላይ ከሚስቱ ቤተሰቦች ጋር ከብዙ ሰው ተጣልተዋል። እንደምታውቁ ከነስራይን ጋር ይህ ስራ እናቁም ብሎ የሆነ ግጭት ውስጥ ገብተው ነበረ እና እሱ ብቻ እንዳይሆን ምክንያቱም መጨረሻ ላይ ዘቀን አቤል ናቲ የተገኘ ቀን ድምፅ አይነት ነው የሰማሁት። አኪድ እናንተም ሰምታችሁ ይሆናል። ለማንኛውም ብቻ መጨረሻው አላህ እንዲያሳምረው ዘላለም ምንም እንዳይሆን ሁላችንም ዱዓ ማድረግ አለብን፣ ጸሎቱ ማድረግ አለብን። ባለበት ብቻ ፈጣሪ ይጠብቀው ብለን ነው ዱዓ ማድረግ ያለብን እንጂ እኛ ምንም አቅም የለንም። ባለንበት ብቻ ሁላችንም ዱዓ ነው ማድረግም ጸሎቱ ማድረግም ያለብን። የእውነቴ እስካሁን ምንም የተመለሰ ነገር የለም። እንዳቀረው ነው ያለው። ምንም ቤተሰብ ለማወቅም አልተቻለም። በእርግጥ አይፈረድበትም። ብዙ ጥቃት ያደረሱበት ሰዎች ናቸው። ያው ኢንሻአላህ እነዛ ዋናዎቹ ከተያዙ በኋላ ምክንያቱም ናቲ የሚጠብቁ ሰዎች እርግጠኛ ነኝ ከመስፍን ጋር ፊት ለፊት እንደሚገናኙ። ያው መቼም እሱ በየቀን ቤት ይቀይራል፣ በየቀን ቦታ ነው የሚቀይረው፣ በየቀን ደግሞ ስልክ ይቀይራል ነው የሚሉት። እሱም ተገኝቶ ደግሞ ናትናይና ማህሌት እንደተገኙ እርፍ እንዳልን እሱም ተገኝቶ ምክንያቱም የብዙ ሰው ወንጀል እጁ ላይ አለ ተብለዋል። ግን ቢሆን ብዙ ፋይሎችን በነስራይን እጅ ገብተዋል።
እሱም ተይዞ ሁላችንም የምናርፍበት የተቸገሩ ሰዎች በሙሉ በሱ እጅ የተሰቃዩ ሰዎች በሙሉ የሚያርፉበት ቀን ዘላለምና የነስራይን ደግሞ ውጤታቸው አግኝተዋል። እንደገና ግን እሱ ከያዙ በኋላ ዋና ድል ዋና ውጤት ነው የሚገኘው። እሱም በቅርብ ይዘውት ወንድነታቸው እንዲያሳዩት እውነተኛ ወንድ እንደሆኑ እንዲያቅ በእጃቸው እንዲገባ ሁላችንም ዱዓ ማድረግም ጸሎት ማድረግ አለብን እላቸዋለሁ ቤተሰቦቼ። እሱ ምክንያቱም በብሩ ተማምኖ ነው የሚጓዘው፣ እነሱ ደግሞ ጉልበታቸው ተማምኖ ነው የሚጓዙት እና ለማንኛውም ዱዓ ማድረግ አለብን ሁላችንም። ይሄ ሰውየው እንዲያዝ ዱዓ ማድረግ አለብን እላችኋለሁ ውድ ቤተሰቦቼ። ዘላለም ባለበት አላህ ይጠብቅህ፣ ምንም እንዳትሆንብን። የኛ ጀግና ነህ፣ የኛ ብርቱ ሰው ነህ። የነስራይንም እንደዛ አቤል ናቲም እንዲሻለው አቤልም እንዲሻለው ኢንሻአላህ ሁላችን ዱዓ ማድረግ አለብን። ቪዲዮን ከወደዳችሁት እስከ መጨረሻ አይታችሁ ላይ ሼር ሰብስክራይብ አድርጓችሁ ኮሜንት ማስቀምጡልኝ ያላችኋለሁ ውድ ቤተሰቦቼ። በድጋሚ ኢድ ሙባረክ፣ በአመት አመት ኢድ አላህ ያድርሰን ከመላ ቤተሰቦቻችን መላ ሙእሚናት ሙስሊማት ተባለቦኑ አላህ በሰላም በአመት አመት ኢድ ያድርሰን እላችኋለሁ። ሁላችሁም እወዳችኋለሁ። ኑሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።